የዮናታን አክሊሉ እዛ እንትን ያልኩትን ፖስት ያደረኩትን ድምፅ አይተዋል አይደል? እኔን እንትን የማይሉኝን ሰዎች ከኔ ጋር የተቀያየሙ እኔን የሚናገሩኝን ሰዎች ሃፒ በርዝዴይ የምትሉ እዚህ ቦታ ላይ ስፍራ የላችሁ። አፕሪሺየት ያደርጋል። በማስ በጀማ በቡድን ሰዎች እንዲጣሉ ሰውን እንዲጠምዱ ትምህርታቸው ያበረታታል፣ ንግግራቸው ያበረታታል እንጂ ልክ እንደ ክርስቶስ አንድ የሰቀሉትን ይቅር በሏቸው ብሎ ጠላቶቹን በግልጽ ለዛውም ዝም ብሎ በአየር ላይ ወሬ ያወሩበትን ጠላቶች ሳይሆኑ ጎኑን በጦር የወጉትን እጁንና እግሩን ከግንድ ጋር የቸነከሩትን ጠላቶች የምር ጠላቶች በህይወቱ ላይ የተነሱ ሰዎችን የሚያደርጉትን አያውቁምና ይቅር በላቸው ብሎ አስተማራቸው። በትምህርት ደረጃም ደግሞ እናንተም የሚበድሏችሁን ይቅር በሉ ብሎ በትክክል እንደዛ አስተማራቸው የእግዚአብሔር ልጅ ክርስቶስ ኢየሱስ። በተቃራኒ እነዚህ ሰዎች ከስክሪፕቸር ጋር ሁሉ የተጣሉ እንደሆኑ የምታውቀው በግልህ ጸብ እንኳን ባይኖርክ የነሱን ጸብ እንድትጣላ አፕሪሺየት ያደርጉሃል። የራስክ ያልሆነን ጦርነት የነሱን ጦርነት ለነሱ ትሬት ነው፣ ክህደት ነው። በክህደት ወንጀል ትጠረጠራለህ። ለነሱ አንድ ቀን የተናገራቸውን ሰውዬ ሃፒ በርዝዴይ ማለት ለነሱ እንደ ሀገር ክህደት ነው የሚመለከተው። ያው ቸርቻቸው ሀገራቸው ናት። ባንዲራቸው የነሱ ፎቶ ነው። ቸርቹ ለሚውለበለበው ባንዲራ ሀገራቸው ቸርች ነው። ህዝቡ ደግሞ ህዝባቸው ደግሞ ምእመኑ ነው። ታክስ ያስከፍሉታል። የታክሱ ስም ደግሞ መባና ግብር ነው የሚባለው እና የሀገሪቱ ባንዲራ ደግሞ እሱ ነው። የሱ ፎቶ ነው። መድረክ ላይ እሱ ፎቶ አለ፣ ባነሩ ላይ የሱ ፎቶ አለ። ቸርቹ ራሱ በተለምዶ የከልዬ ቸርች ተብሎ ነው የሚጠራው። በተቻለ መጠን ስክሪፕቶ ላይ የሱ ፎቶ ይወጣል፣ ማስታወሻ ደብተር ላይ የሱ ፎቶ ይወጣል፣ መጽሐፍ ላይ የሱ ፎቶ ይወጣል። እዛ ዲፓርትመንት ሊደሮች የሚሸላለሙት ካፕ ላይ ይሄ ማግ ላይ የሱ ፎቶ እየተደረገ ይሸጣል። በተቻለ መጠን ሰውየውን ወደ አምልኮተ ሰብ ከፍ እንዲል ይደረጋል። በዚህ ሀገር ላይ በዚህ ምድር ላይ ወንጌል የበዛ የተስፋፋ የሚመስላቸው ተላላ ሰዎች አሉ። እዚሁ ደቡብ ሄደው አባቶች በተለይ የቃለ ሕይወትና የመካነ ኢየሱስ ቤተክርስቲያን አባቶች ወንጌል የሰሩበት ወደ ኦሮሚያ ክልልና ወደ ደቡብ ክልል አካባቢ ላይ በስፋት ወንጌል ተጋድሎ ያደረጉት እንግዲህ ቃለ ሕይወት፣ መካነ ኢየሱስ እና ደግሞ ሌሎችም የወንጌላውያን አብያተ ክርስቲያናት እንደሆኑ ይታወቃል። እነዚህ አብያተ ክርስቲያናት ከ100 ዓመት በፊት ከ70 ዓመት በፊት ሄደው ዱሩን መንጠረው በምቾት ሳይሆን በስደት ጣዖትን ከሚያመልክ ህዝብ ጋር ሚኒስትሪ ተብሎ ብትሞት እንኳን የቀብር ማስፈጸሚያ ቦታ የሌለው ሰውዬ ጋር ምን ታደርጋለህ? ልክ አይደለም። ስለዚህ ቃለ ሕይወት የወሰነችው ውሳኔ በጣም ትክክለኛ የዘላለም ጌታቸውን አይተዋል። እሪ ያለ እኮ ወጥቶ ማን ነው ዘላለም? ሐዋርያ የሚለው ሰውዬ ነው። በምን በቃለ ሕይወት ጉዳይ ላይ ነው ወይስ በቃለ ሕይወት ጉዳይ? ሞላለጫት ቃለ ሕይወትን አይገልጸውም። ቆይ ከፍተላለሁ ቪዲዮ ቡና ይልጨርስ እስከዛ አቅማሙቅ ሞላለጫት ቃለ ሕይወትን እንደ አንድ ጎረቤቱ ነው የሞለጫት ቃለ ሕይወት። አንድ ትርፋቸው እኮ እንትና የሚባል ሚዲያ አለ፣ ኤክሌሺያ ነው ምናምን የሚባል አንድ ሸበቶ ታናናሾቹን እንደውም እንትን ሽምግልና ይላከው ቅርብ ጊዜ አንድ ጋዜጣ የፌዝ አስተምሮ ላይ ልጫ ታናናሾቹ ሽምግልና እንደውም ልኮ ጋሼ ራሱ ቢሄዱ እኮ ፈርቶ ይሰጡት ነበር ብለው ኮሜንት ላይ ጻፉለት ሰውዬ ማለት ነው። ቆይ ቡኔ ልጨርስ ነገር ቃለ ሕይወት ያው በራሷ በኩል ያለውን መልእክት ማስተላለፏ በጣም ጥሩ ነው። ከዚህ በፊትም ትዝ ካላችሁ ምዕመኖቿ እንዴት ትቆጣጠራለች ነው እንደውም እኔ ትልቁ ጥያቄ። ከዚህ በፊት ትዝ ካላችሁ እዩ ጩፋ ሳውዝ አፍሪካ ቅርብ ጊዜ ነው እንደውም
የሆነ ፕሮግራም አዘጋጅቶ ቃለ ሕይወት መግለጫ ወጣች። ምዕመናኑ እዛ ቦታ ላይ ሄደው እንዳይካፈሉ መግለጫ ወጣች ቃለ ሕይወት እና በስም ነው የጻፈችው። ባይዘዊ ሐሰተኛው ነብይ እዩ ጩፋ የሐሰት ልምምድ የሚያደርገው እሱ ሰው ያዘጋጀው ፕሮግራም ላይ እንዳትሄዱ ቤተክርስቲያን አትፈቅድም ብለው ደብዳቤ ጻፉ። ደብዳቤው እንደው ፖስት አድርጌው ነበር እኔ። ከዛ በኋላ የሰጣት ምላሽ አይታችኋል። የአክራሪው አከርካሪ ተሰበረ ብሎ ነው። በጣም አማርኛ ፈልጎ ማለት ነው። በጣም ቆንጆ አማርኛ፣ በጣም ደስ የሚል አማርኛ፣ ህይወት ለዋጭ አማርኛ፣ ትውልድ አነጋጋሪ አማርኛ ሲፈልግ የአክራሪው አከርካሪ ተሰበረ የሚል ርዕስ ሰጥቶት ባረጀና ባፈጀ በምናምን ለሱ ያረጀና ያፈጀ ነገር ምንድን ነው? ቃለ ሕይወት ቤተክርስቲያን እንደ ቃለ ሕይወት የሰራቻቸውን የልማት ስራዎች ያረጀና ያፈጀ ይላቸዋል። አረጆስ እንዴ ምንም ጥያቄ የለው። ያረጀና ያፈጀ የሚለው የቃለ ሕይወት ምንድነው? ቁጭ አርጋ ምዕመኖቿን የደህንነት ትምህርት፣ የደቀ መዝሙር ትምህርት፣ የአገልግሎት ትምህርት አስተምራ ወደ አገልግሎት በየጊዜው ስልጠና እያዘጋጀች ስልጠና ሰልጥኑ የምትለው ቤተክርስቲያን ምዕመኖቿ ለሱ አይነት አገልግሎት አብዛኞቹ ተጋላጮች አሉ። አብዛኞቹ ግን ተጋላጭ ያልሆኑባት ቤተክርስቲያን የማዘርን ቪዲዮ ለቅቄላችኋለሁ። የቃለ ሕይወት ሰው ስለሆነች የተሰራባቸው ስራ ነው ባይዘው ውጤቱ ነው። ምናልባት ያልሰማችሁ ሰዎች ካላችሁ ፖስት ያደረኩት ስታወራ ሁላችንም የእግዚአብሔር ልጆች ነን። እግዚአብሔር ይሰማናል። እኔ ነብይ ብዬ የሚሄድበትም የለም። ኑ እንሂድም ብዬ አላቅም። ቤቴም ነብይ ይምጣልኝ አልልም። ቤትም ከመጣ አንድ ሰው የሚመጣው ክርስቲያን ስለሆነ በጌታ ስለሆነ ነው እንጂ እንዲተነብይልኝ ብዬ ቤቴም ማመጣው ሰው የለም። ይሄ አንደርስታንዲንግ እንግዲህ የኔ እናት እድሜዋን አስቡት። በእኔ እናት ሌቭል እንደዚህ ካሰቡ አሁን ያለው ወጣት ምን ነክቶት ነው? በእርግጥ እውነት ነው። መጽሐፍ ቅዱስ እንድናነብም እንድናጠናም እንድንጠይቅም አላደረጉንም። አዎ ማለት እነዚህ ሰዎች አያረጉንም። እኔ አነብልሃለሁ፣ እኔ ጸልይልሃለሁ፣ እኔ ተነብይልሃለሁ፣ አንተ ገንዘብን ብቻ ታመጣለህ፣ ስሙዝሊ ትኖራለህ ይሉሃል። ምንም እነሱ ጋር ከገባ በኋላ ስሙዝ የሚሆን ላይፍ የለም። ከጸሎት አፋተው ከእግዚአብሔር ጋር ካለ ህብረት አፋተው ሚሊየን ብር ቢገባል ራሱ እረፍት አታገኝም። እውነተኛ እረፍት ያለው ከእግዚአብሔር ጋር ባለን ሰላም ነው። እኛ አማኞች ያን ሰላም ነው የሚነጥቁ። ከእግዚአብሔር ጋር ያለን ሰላም ይነጥቁሃል። አልፈው ሲሄዱ ከቤተሰብ ጋር ያለን ሰላም ይነጥቁሃል። ሁልጊዜ ጠርተው የሚሰብኩህ በዙሪያህ ጠላት እንዳለ፣ የሚያደባብሰው እንዳለ፣ እግዚአብሔር እያፈረሰው እንደሆነ ከሰው ጋር ጸበኛ ያደርጉሃል። ወንድምህን ታየውና ክፋት የሚያስብብህ ይመስልሃል። የሚወድህን ወንድም አሳዳጅ አድርገህ ትቆጥረዋል። ፍቅር በመካከላችን እንዳይኖር ስራ የሰሩት እነሱ ናቸው። በየመድረኮቻቸው ትታገለኛለህ አይደለ? ተነሳህብኝ አይደል? እግዚአብሔር እንደዚህ ያደርጋል ምናምን ሲሉ ሰምተን እኛም ልክ እንደዛ ይመስለናል። ወንድማችን የተነሳብን ይመስለናል። እህታችን የተነሳችብን ይመስለናል። የምናያቸው ሰዎች ሁሉ እኛ ለእግዚአብሔር ወግነን እነሱ ጠላቶች የሆኑ ይመስለናል። ለምንድን ነው እንዲህ የሚመስለን ካላችሁ በየሳምንቱ የምንሰማው ስብከት ነው። እነሱ ጋር ሄደን እነሱ ጠላት ስላለባቸው ለምን የብዙ ሰው ነፍስ እጃቸው ላይ ስላለ ነው። እኔ ማንን ነፍስ አጥፍቼ ነው? መድኃኒት አስቋርጠው የገደሉት ሰው ስላለ ከሞተ በኋላ ቲቪ ቻናላቸው ላይ የሚያስተላልፉት ሰው ስላለ ነው። እነሱ በየሳምንቱ የስጋት መልእክት የሚያስተላልፉት። እኔ የትኛውን ሰው ገድዬ ነው? የትኛውን ሰው የሐሰት ትንቢት አምጥቼ አጥፍቼ ነው የእነሱን ስብከት የምጠጣው? ችግሮቻቸውን እኮ ነው የሚሰብኳችሁ እኮ ጠርተው። ተነካኝና ዋ ይሉሃል። ተነካኝና ዋ እኔ ነካ ቀን አለቀልህ ይሉሃል። ቃለቅ አንተ ቅጥረኛ አለህ እንዴ? ጋርድ አለህ እንዴ?
አንቺ ያለሽ እንዴ? የለሽም እኮ እኔ እኮ የለኝም እኮ። እነሱ በጋርድ በምናምን የሚጠበቁበት ሪዝን ፍቃድ ያለው ሽጉጥ አውጥተው የሚንቀሳቀሱበት ምክንያት ምንድነው ብላ አትጠይቅም? የየሳምንቱ ስብከታቸው እኮ ከዚህ ሽጉጥ የመነጨ ነው እንጂ ከላይ የመጣ አይደለም። የየሳምንት ስብከታቸው እኮ የሚመነጨው ከጋርዶቻቸው መከላከል ነው እንጂ ከላይ አይደለም። የየሳምንቱ ስብከታቸው ከዘረፉት ገንዘብ ህሊናቸውን ለማስመለጥ የሚሄዱበት መንገድ ነው እንጂ ከላይ የመጣ አይደለም። እሱን ስብከት ጠጥተህ ትደነዝዛለህ። መች ቃሉ በስነ ስርዓት ተሰብኮ ያውቃል? ትዝ ይላችኋል የዮናታን አክሊሉ? እኔ ያቺ ዘማሪ እንኳን ደስ ትለኝ ነበር። በእናታችሁ ዘማሪዋን ብቻ ጋብዟት ምን ትላለች? የለበትም በምክራቸው መሃል የለበትም ይሙት ይብቃው ሲባልና ይሄን የምዘምረው ለማን ነው? እንደው ለመጽሐፍ ቅዱሱ ለዮሴፍ ምናምን ቢሆን ለዳዊት ምናምን ቢሆን ለመጽሐፍ ቅዱሶቹ እውነት እግዚአብሔር በጣም ትልቅ ፕሮግራም ላያቸው ላይ ጭኖባቸው ግን በጣም ዋጋ እየከፈሉ ያሉ ሰዎች ናቸው። እና የብሉይ ኪዳንም ታሪክ ነው ብዙ እንትን አለ። አዲስ ኪዳን ላይ መጥቶ ለያውም ለዮናታን አክሊሉ በወጣት ምን ወጣት ነው በእናታችሁ ጠፋብኝ። መልካም ወጣት በመልካም ወጣት ስም በምናምን ስም የራሱን ነገር ያከማቸ ሰውዬ አሁን እዚህ እኮ ካናዳ ሄዶ ጎቢው እኮ ካናዳ ሄዶ $200,000 ካናዳ ዶላር አምጡ ስጡኝ ደገፍ አድርጉኝ እያለ እየቀፈለ ነበርና ራሱ ሀገር ከቀየሩ ራሱ ህዝብ ለማጽናናት ለመፈወስ ከዛ ለማበርታት በውጪ የተበተነውን ህዝብ በጌታ ባለ በትምህርቱና በቃሉ ለማበርታት ሳይሆን አካውንታቸውን ለማበርታት ነው። ገባ? አስልተው ደቡብ ሲሄዱ እናውቃለን የት እንደሚሄዱ። ከዛ ደቡብ ሲሄዱም ወደ ደቡብ አፍሪካ ለምን እንደሚሄዱ ምን ሳለ እንደሚሄዱ እናውቃለን። እንዲሁም ካናዳና አሜሪካ አውሮፓ የሚንቀሳቀሱበትን ጊዜም ወቅትም እናውቃለንና ብዙ ሰው የባነነ ነው። ግን አሁንም ላለማባነን ይሄ አይን ላይ የሚያደርጉት ፕሌን ላይ ሲሄዱ አይናቸውን የሚሸፍኑበት አለ አይደል? መተኛ በቃ ላይም አልሰማም ድፍና አድርገ ጆሮአቸውን ጆሮአቸውንም ደፍነው ስለሚንቀሳቀሱ ነው ሰዎች በዛው መንገድ እየቀጠሉ ያሉት። አሁንም ቢሆን ይሄ ህዝብ መጽሐፍ ቅዱስ ብቻ ብሎ ከኦርቶዶክስ ጋር መጨቃጨቅ ሳይሆን የምር ህይወቱ ላይ መጽሐፍ ቅዱስ ብቻ የሚል መርህ ይከተላሉ የሚለው በደንብ አጽንተን ማስተማር አለብን። እውነት ነው። አላህ ቤላ የሚመች ቦታ ድምጽ ያው እንደምትሰማው ይገባልና ይረብሸኛል ድምጽ ሲገባ። ለዛ ነው ዝግት ያደረኩት። እና መድረኮቻቸው ላይ ምንድነው ቀደም እንደነገርኳችሁ የለበትም በምክራቸው መሃል የለበትም ይቁም ይብቃው ሲባል ማለት ምን እንድናስብ ነው? ሰዎች ቁጭ ብለው ክፋትን እኛ ላይ እንደሚመክሩ ምናምን ጌታ እኮ ያን አላስተማረን። ኢቭን ጠላቶች ቢኖርብን እንኳን እንድንወዳቸው ሰዎችን ደግሞ እንድንጠራጠር ተጠራጣሪ እንድንሆን አይደለም። ካሁን መጣብኝ ስጋት አይደለም። እኛ አምላካችን ላይ የተደገፍን እግዚአብሔር የሚጠብቀን ሰዎች ነን እንጂ ተጠራጣሪ ሆነን እንኳን ራሳችንን ብንጠብቅ ከአንዱ ብናልፍ አንዱ አያጣንም። ያቆየንም ያኖረንም የሚያኖረንም ደግሞ እግዚአብሔር ነው። እግዚአብሔር ላይ ያላችሁን እምነት እንዲሸረሸር ያደርጋል። ጠላት እንዳለባችሁ ጠባቂ እንደሆናችሁ
ይሄ መንፈሳዊ ዓለም ላይ ካለው ጦርነት ጋር ሳይሆን ከወንድም ጋር እንድትጋጭ፣ እንድትጣላ፣ እንድትጠባበቅ በአገልግሎቴ መጣ በስራዬ መጣ ጸብ ራሱ ከሌለ የራስ ጸብ ከሌለ ራሱ የሱን ጸብ እንድትጣላ አፕሪሺየት ያደርጋል። የዮናታን አክሊሉ እዛ እንትን ያልኩትን ፖስት ያደረኩትን ድምጽ አይተዋል አይደል? እኔን እንትን የማይሉኝን ሰዎች ከኔ ጋር የተቀያየሙ እኔን የሚናገሩኝን ሰዎች ሃፒ በርዝዴይ የምትሉ እዚህ ቦታ ላይ ስፍራ የላችሁ። አፕሪሺየት ያደርጋል። በማስ በጀማ በቡድን ሰዎች እንዲጣሉ ሰውን እንዲጠምዱ ትምህርታቸው ያበረታታል፣ ንግግራቸው ያበረታታል እንጂ ልክ እንደ ክርስቶስ አንድ የሰቀሉትን ይቅር በሏቸው ብሎ ጠላቶቹን በግልጽ ለዛውም ዝም ብሎ በአየር ላይ ወሬ ያወሩበትን ጠላቶች ሳይሆኑ ጎኑን በጦር የወጉትን እጁንና እግሩን ከግንድ ጋር የቸነከሩትን ጠላቶች የምር ጠላቶች በህይወቱ ላይ የተነሱ ሰዎችን የሚያደርጉትን አያውቁምና ይቅር በላቸው ብሎ አስተማራቸው። በትምህርት ደረጃም ደግሞ እናንተም የሚበድሏችሁን ይቅር በሉ ብሎ በትክክል እንደዛ አስተማራቸው የእግዚአብሔር ልጅ ክርስቶስ ኢየሱስ። በተቃራኒ እነዚህ ሰዎች ከስክሪፕቸር ጋር ሁሉ የተጣሉ እንደሆኑ የምታውቀው በግልህ ጸብ እንኳን ባይኖርክ የነሱን ጸብ እንድትጣላ አፕሪሺየት ያደርጉሃል። የራስክ ያልሆነን ጦርነት የነሱን ጦርነት ለነሱ ትሬት ነው፣ ክህደት ነው። በክህደት ወንጀል ትጠረጠራል። ለነሱ አንድ ቀን የተናገራቸውን ሰውዬ ሃፒ በርዝዴይ ማለት ለነሱ እንደ ሀገር ክህደት ነው የሚመለከተው። ያው ቸርቻቸው ሀገራቸው ናት። ባንዲራቸው የነሱ ፎቶ ነው። ቸርቹ ለሚውለበለበው ባንዲራ ሀገራቸው ቸርች ነው። ህዝቡ ደግሞ ህዝባቸው ደግሞ ምእመኑ ነው። ታክስ ያስከፍሉታል። የታክሱ ስም ደግሞ መባና ግብር ነው የሚባለው እና የሀገሪቱ ባንዲራ ደግሞ እሱ ነው። የሱ ፎቶ ነው። መድረክ ላይ እሱ ፎቶ አለ፣ ባነሩ ላይ የሱ ፎቶ አለ። ቸርቹ ራሱ በተለምዶ የከልዬ ቸርች ተብሎ ነው የሚጠራው። በተቻለ መጠን ስክሪፕቶ ላይ የሱ ፎቶ ይወጣል፣ ማስታወሻ ደብተር ላይ የሱ ፎቶ ይወጣል፣ መጽሐፍ ላይ የሱ ፎቶ ይወጣል። እዛ ዲፓርትመንት ሊደሮች የሚሸላለሙት ካፕ ላይ ይሄ ማግ ላይ የሱ ፎቶ እየተደረገ ይሸጣል። በተቻለ መጠን ሰውየውን ወደ ማምለክ ወደ አምልኮተ ሰብ ከፍ እንዲል ይደረጋል። በዚህ ሀገር ላይ በዚህ ምድር ላይ ወንጌል የበዛ የተስፋፋ የሚመስላቸው ተላላ ሰዎች አሉ። እዚሁ ደቡብ ሄደው አባቶች በተለይ የቃለ ሕይወትና የመካነ ኢየሱስ ቤተክርስቲያን አባቶች ወንጌል የሰሩበት ወደ ኦሮሚያ ክልልና ወደ ደቡብ ክልል አካባቢ ላይ በስፋት ወንጌል ተጋድሎ ያደረጉት እንግዲህ ቃለ ሕይወት፣ መካነ ኢየሱስ እና ደግሞ ሌሎችም የወንጌላውያን አብያተ ክርስቲያናት እንደሆኑ ይታወቃል። እነዚህ አብያተ ክርስቲያናት ከ100 ዓመት በፊት ከ70 ዓመት በፊት ሄደው ዱሩን መንጠረው በምቾት ሳይሆን በስደት ጣዖትን ከሚያመልክ ሕዝብ ጋር የለወጡት ለቦልክሽ ነው። ቦልክ ያለሽ አይም ሶሪ እንደዚህ ከተገለጥሽ ጥሩ ነው እና በዚህን ያክል ደረጃ ነው ወንጌል ላይ ክህደት የተፈጸመው ማለት ነው የተፈጸመው እና እኛ አባቶች ወንጌልን በትክክል ነው ያገለገሉት። ዱሩን ነው የመነጠሩት። ቤቲ ይላል ሴቶች በነገር ላይ የሐሰተኛ ነቢያት ምርጥ መጫወቻ ግልገሎች ናቸው። ይሄ የኔ ሁሉም ሴቶች ሳይሆን አንዳንድ ሞኝ ተላላ ሴቶች መጽሐፍ ቅዱስ እነዚህ ሴቶች ምን ይላቸዋል? እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ያታልላሉ ይላል። ሐሰተኛ ነቢያት ሲጀምር ታርጌታቸው እንዳንቺ አይነት አሁን እዚህ ጋር ኮመንት እንደጻፋችሁት አይነት ሴቶች ናቸው ታርጌታቸው። ሂውማኔር ታደርጊያለሽ፣ ከዛ መቀመጫ ካለች ተወጥሬዋለሽ፣ ከዛ ነብዩ ፊት ትሄጃለሽ። ሚስትም ይኑረው አይኑረውም ለማማለል ለማታለል ትሞክሪያለሽ። ካልተሳካ እሱ ትንቢት እንዲነግርሽ ትፈልጊያለሽ ፍላጎትሽን። ከዛ አድናቂው ትሆኛለሽ። ከቴሌቪዥን ፕሮግራሙ ጋር ፍቅር ይዝሻል።
ከሰውየው ጋር ፍቅር ይዛ እሱን የነካ ሁሉ በትዳርሽ ላይ የመጣ እንደሆነ ይሰማሻል። ሰውየው ትዳር እንዳለው ትዘነጊያለሽ፣ ልጆች እንዳሉት ትዘነጊያለሽ፣ ህይወት እንዳለው ትዘነጊያለሽ። በትዳር ላይ ሁሉ ቢፈቀድና እንደሌላው ቤተ እምነት 3-4 ቢፈቀድ ሮጠሽ ሄደሽ 3ኛ ሚስት ለመሆን ሁሉ ትሰለፊያለሽ። ይታወቃል ይሄ ማለት እና በእንደዚህ አይነት ደግሞ የሆናችሁት የእግዚአብሔርን ቃል ስለማትወዱ እየተማራችሁ እውነትን ወደ ማወቅ ስለማትደርሱ ነው። እስፔሻሊ ሞኝና ተላላ ሴቶች። አሁን ሴት አቡና ሴቶችን አልተናገርኩም። ሴቶችን ብልሆችን፣ ማስተዋል የሞላባቸው እግዚአብሔርን የሚፈሩ ቃሉን የሚማሩ ጽድቅን ቅድስናን የሚከተሉ እንደ ማርያም ከመዋከብ ይልቅ ኢየሱስ እግር ስር ቁጭ ብሎ መልካሙን እድል የመረጡ ሴቶችን አይመለከትም። እንደው ተናገረን ካልሽ ያችኛዋን ሴት ነሽ ማለት ነው። ይመችሽ። በቃ ያችኛዋ ተላላዋን ሴት ነሽ። እና ቅድም እንደነገርኩ ነው የሐሰተኛ ነቢያት ሀገራቸው ቸርች ብለው የከፈቱት መጋዘናቸው ነው። ቸርች ብለው የከፈቱት መጋዘናቸው ነው። የሀገራቸው ህዝብ ሞኙ ተላላው ትንቢት ፍለጋ ተአምር ፍለጋ የሚሰበሰበው ምእመን ነው። ባንዲራው ራሱ ነብዩና ሐዋርያው ነው። ባንዲራው መገበያያ ቋንቋቸው ጥቅስና ልሳን ነው። ልሳን ይሄ ልሳን ማለት ይከብደኛል። ይሄ መጽሐፍ ቅዱሱ ልሳን ሳይሆን ይሄ ፊደል እየደራረቡ የሚናገሩት ቋንቋ ማለት ነው። ይሄ እዛ እነጓን እነጧን እነጯ እነጳን ደርቤ የተናገርከው ልሳን መንፈስ ቅዱስ ሰጠኝ ምናምን ብትለኝ እኔ በጣም ታዝናናኝ። መንፈስ ቅዱስ እንዳንተ በጣም ተብታባ አይደለም። ትርጉም የሌለው ነገር አይናገርም። ሲናገርም ደግሞ ለጉባኤ ልሳን ሲሰጥ ራሱ ትርጉምን ይሰጣል። ዝም ብሎ ብጥብጥ አይፈልግም። ምክንያቱም ጳውሎስ አስምሮልናል። እግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለም። አቡና ወንጌል እየነገርኩ እኮ ነው። እግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለም። ዚስ ኢዝ ወንጌል። ዚስ ኢዝ ወንጌል ወገኖች፣ ዚስ ኢዝ ጎስፕል። አሁን አንተ የሚመች ምንድነው? የሆነ ሰውዬ እንዳይነካ ትፈራለህ፣ እንዳልነካው ትፈራለህ። የሆነ ሐሰተኛ አለ ያስቀመጥከው ሐሰተኛ አለ፣ እሱ ሰውዬ እንዳልነካው። አቡና ወንጌል እኮ እሱን ሰውዬ ይነካዋል። እኔን ይነካኛል እኮ እኔን ይነካኛል እኮ። ወንጌል እኮ ከሰማይ እንደዘነበ በጥል በዣንጥላ እንደማትከላከለው አይነት ዝናብ ነው። አሁን አላት እንዳትጠለል ምንም ቤት የሌለበት አካባቢ ላይ ዝናብ ዘንቦብህ ያውቃል? መጠለያ ምናምን የሌለበት በቃ በጸጋ ትቀበለዋል ዝናብ። ወንጌል እንደዚህ ነው። ያንተ እውነተኛ የኔ እውነተኛ የእግዚአብሔር ቃል ነው ብራዘር። የሆነ ባንዲራማ አልስልልን ነብይ ከሌ አልል ይናፍቅ። አሁን ጴንጤው በጣም ይናፍቀው። እኔ እስቲ አንድ እውነተኛ ጠቆምኩ። ዘዋን ኤንድ ዘ ኦንሊ እውነተኛ እኔ የህይወት ግንድ ነኝ አለ። እኔ እውነት ህይወት መንገድ ነኝ አለ። ከእግዚአብሔር አብ ወጥቶ ሰዎችን ለማዳን ቃል ስጋ ሆኖ የተገለጠ በቅድስት ድንግል ማርያም ማህፀን ያደረ የኖረ ስጋና ደም የተካፈለ ከዛ ደግሞ የተወለደ በጴንጤናው በጲላጦስ ዘመን መከራን የተቀበለ ይሄ ሁሉ እውነተኛ አማኝ ስትሆን አሁን ልብህ ይነካል። ይህን ስለ ሰው ልጆች ሁሉ ኃጢአት በቀራንዮ መስቀል ላይ ቤዛ ሊሆን ራሱን ያንጠለጠለ የሰቀለ በሰዎች የተሰቀለ ከዛስ በሶስተኛው ቀን ከቀበሩት በሶስተኛው ቀን ከሙታን መካከል በኃይል እግዚአብሔር ልጅ ሆኖ የተነሳ ያረገ ደግሞ በአባቱ ቀኝ የተቀመጠ ሁሉን ሊገዛ ዳግም የሚመለስ ይሄ ነው እውነተኛ ለኔ። አሁን ከዚህ ውጭ እውነተኛ አምጣ፣ አቡና የሚባል እውነተኛ አምጣ፣ ማቴዎ የሚባል እውነተኛ አምጣ የለም። አሁን ፎርማቱ ተዘጋጅቶልናል።